መጽሐፉ ያለለትን እንበል። ክርስቶስ ሁለተኛው ሰው ነው። ሰው አይደለም ማለት ሁለተኛው ሰው ነው። አዲስና ሕያው ስጋና ደም ነው። የእግዚአብሔር እንጀራ የተባለ ስጋ ነው። የተቀደስንበት ነው። ክርስቶስ የተራራው ሰው ነው። ማቴዎስ ወንጌል ምዕራፍ 17 ላይ ብቸኛ ሰው፣ ብቸኛ ፊቱ እንደ ፀሐይ የበራ ሰው በዚህ ክብር ቢገለጽ ምንድነው ጥፋቱ? አይልም እንደ መጽሐፍ ቅዱስ እኮ ነው የሚለው። በ3 ሰከንድ ጦሽ ብሎ የሚፈነዳዳ ስጋ ይዘን 15 ሚሊዮን ወይም ከዛም በላይ የሆነ ሙቀትና ብርሃን ያላትን ፀሐይን እንደሷ እንደ ፀሐይ በራ የሚባልን አካል ጋራ መወዳደር እንፈልጋለን። ያንን አካል መጽሐፍ ቅዱሳችን ለእናንተም እሰጣችኋለሁ አለ። ስጋ ወስዷል የሚለው ነገር መጀመሪያ ማጥፋት ያለባችሁ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል የሚለውን ቃል ማጥፋት አለባችሁ። ሕፃን ተወልዶልናል ሴት ልጅ ተሰጥቶናል እያላችሁ ነው። ምክንያቱም ስጋውን የወሰደው ከማርያም ነው ብላችኋል። ከሴት ደግሞ ሴቴና ሴቴ እንጂ ወንድ የሚያደርግ ነገር የለም። ወንዴና ሴቴ የሚለው ነገር ያለው በወንድ በኩል። ለዚህ ማርያም ከወንድ ጋር ግንኙነት የላትም ከተባለ ወንድ ሊመጣ የሚችልበት ከሴት ወስዶ ወንድ ሊመጣ የሚችልበት ምንም መንገድ የለም። እንደዚህ አይነት የተሳሳተ ነገር ለማረም መፍቀድ አለብን። እንደ እግዚአብሔር ቃል መታረም አለበት። አለግዛ እኮ ቃል ስጋ መሆን አያስፈልገው። ቃል ስጋ ሆነ ሳይሆን መባል ያለበት ስጋ ወሰደ ነው መባል ያለበት። ሆነ ለምን ይመጣል? ከነበረ ነገር ላይ ከሆነ የሚወስደው ሆነ የሚባል ነገር እኮ አይመጣም። ሰማይ ሆነ ሲል ከሰማይ ከምን ላይ ነው የሚወሰደው? ሆነ ማለት እኮ በቃ አሁን ተከሰተ ማለት ነው። ያልነበረ ነገር አሁን ተከሰተ ማለት ነው እንጂ ብርሃን ሆነ ሲል ብርሃንን ከሆነ ነገር ላይ ወስዶ አይደለም የሰራው። ብርሃን ሆነ ማለት ብርሃን የሚባል ነገር አልነበረም፣ ሆነ አሁን ተከሰተ። ከዚህ በፊት ያልነበረ ነገር ማለት ነው እንጂ ከሆነ ነገር ላይ የተፈጠረ ነገር ሆነ አልተባለም። ስለ ሰው በሚናገርበት ጊዜ እግዚአብሔር ሰውን ከምድር አፈር አበጀው ስለሚል ሆነ አይልም። ነፍስን ነው ሆነ የሚለው። የፊተኛው ሰው ሕያው ነፍስ ያለው ሆነ፣ ነፍስ ያለው ሆነ። ነፍስ ከዛ በፊት አልነበረውም ማለት ነው። ከስጋ ላይ ስጋ ወስዶ ሆነ የሚባልበት መንገድ የለም። ያልነበረ ነገር ስለሆነ ነው ሆነ የተባለ። ወሰደ አይደለም። ቃል ስጋ ወሰደ አይልም። እና አንዳንድ ጊዜ አይ ወሰደ አይልም፣ ግን ነሳ ነው። በእርግጥ ነሳ የሚል ቃል የለም፣ ወሰደ የሚል አለ። ነሳና ወሰደ እኮ አንድ ነው። አንዱ ግዕዝ ነው፣ አንዱ አማርኛ ነው። እስኪ ነሳ የሚል አለ ወይ ብለን ስና አይ ነሳ የሚል የለም፣ ግን ወሰደ የሚል አለ ይሉናል። እንዴት ነው የሚሆነው? እንደዚህ አይነት ነገር ሊሆን አይችልም። ከነሳ ወስዷል፣ ከወሰደ ነስቷል። ቋንቋውን ማገላበጥ አይደለም እኮ ጉዳዩ። መጽሐፍ ቅዱስ ቃል ስጋ ሆነ ይላል እንጂ ቃል ስጋ ወሰደ አይልም፣ ቃል ስጋ ነሳ አይልም። ሆነ ካለ ደግሞ ያልነበረ ነገር ነው የሆነው። ከሴት ደግሞ ከሆነ የወሰደ ሆነ ሊባል አይችልም። ሴት ነበረች እኮ። ስለዚህ ሆነ የሚባል ነገር አያስፈልገው። እግዚአብሔር ይመስገን። ሌላው ዘር ካልተካፈለ መዳን አንችልም የሚል መጽሐፍ ቅዱሳዊ ማስረጃ የለም። ኃጢአታችንን የተሸከመው ከመንፈስ ቅዱስ ከተጸነሰው እንጂ ከአፈር ነው የሚል ከአፈር ከተሰራ ሰው ኃጢአታችንን ተሸከመ አይልም መጽሐፍ ቅዱስ። ኃጢአታችንን በስጋው በእንጨት ላይ ተሸከመ ነው የሚለው፣ በስጋው እንጂ ከኛ በወሰደው ስጋ ነው ኃጢአታችን የተሸከመው የሚል መጽሐፍ ቅዱስ ማስረጃ የለም፣ አልተጻፈም። ቃል ስጋ ሆኖ ስጋን አዘጋጀህልኝ ተብሎ በተባለው
መቼ ነው ስጋ የተዘጋጀው? እስኪ እንየው። ዕብራውያን መጽሐፍ ምዕራፍ 10 ላይ ምን ይላል? ዕብራውያን መጽሐፍ ምዕራፍ 10 ክርስቶስ ይዞታል የምንለው ኃጢአታችንን ተሸክሞልናል የምንልበት ስጋ መቼ ነው የተዘጋጀው? ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ላይ እንደዚህ ይላል። ከ4 ጀምሮ ባነበው የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መስዋዕትና መማን አልወደድክም፣ ስጋን አዘጋጀህልኝ። መቼ? ወደ ዓለም ሲገባ። ይሄ 7000 ዓመት ሙሉ መከራ ሲበላና መከራ ሲያበላ የነበረውን ስጋ አሁን ክልክል ወደ ዓለም ሲገባ ነው ይሄ የተዘጋጀው። ለዚህ ነው ዕብራውያን አዲስና ሕያው ብሎ የሚገልጸው። ወደ ዓለም ሲገባ የተዘጋጀ ስጋ ነው። አዲስና ሕያው ነው። ከመንፈስ ቅዱስ የተጸነሰ ነው። ይህንን መጽሐፍ ቅዱስ የሰጠውን ክብር ለዚህ ሰውነት ብንሰጠው ምንድን ነው ክፋቱ? ምናችን ተነካ? ለምንድን ነው ይህን ያክል ለዚህ ስጋ መጽሐፍ ቅዱስ የሰጠውን ቦታ ለተቀደስንበት ኃጢአታችንን ለመሸከም የእኛን የአንድ ሰው የሁለት ሰው ኃጢአት አይደለም፣ በቢሊዮን የሚቆጠሩ ሰዎችን ኃጢአት የተሸከመ ስጋ ነው። ስለዚህ ክቡር ስጋ ብሎታል። ክቡር ስጋ እንለዋለን። ወደ ዓለም ሲገባ የተዘጋጀ ስጋ ነው። ወደ ዓለም ሲገባ የተዘጋጀ ስጋ ነው። ለምንድን ነው ዘፍጥረት ላይ ከአፈር ከተሰራው ጋር የምናገናኘው? ወደ ዓለም ሲገባ ተዘጋጀ የሚል ቃል ቁልጭ ብሎ በጥቁርና ነጭ ተጽፎ ቁጭ ብሎ አይደለም። ወደ ዓለም ሲገባ የተዘጋጀ ሳይሆን ይሄ ስጋ እዛ ዘፍጥረት ላይ የተዘጋጀ ወደ አፈር ነህና ወደ አፈር ትመለሳለህ ደግሞ ተብሎ የተፈረደበት ስጋ ነው ማለት ለምንድን ነው የሚያስፈልገው? ለምንድን ነው መጽሐፉ የሚለውን ማለት የሚያቅተን? ለምንድን ነው? ኦኬ፣ ከኛ ቀደም የነበሩ ሰዎች በተለያየ ነገር ብለውት ይሆናል። እኛ እሱን መጽሐፉን መከተል የለብንም። ከኛ የቀደሙ ሰዎች መጽሐፉ በሚለው መንገድ ስላላሉት እኛም ተመልሰን እንደዛው መሄድ አለብን? መመሪያችን የእግዚአብሔር ቃል መሆን የለበትም? መመሪያችን የእግዚአብሔር ቃል መሆን አለበት ስላልን ደግሞ የምን ውርጅብኝ ነው? የምን ስድብ ነው? ማስረጃ ካለ ቀርቦ ማስረዳት ነው። እንግዲህ እንደዚህ አይነት እድል ሰጥተናል። ማስረጃ ያላቸው አይ ትክክል አይደለም፣ የክርስቶስ ስጋ ወደ ዓለም ሲገባ የተዘጋጀ ነው መባል የለበትም የሚል ሰው ካለ ማስረጃውን አቅርቦ መወያየት ይቻላል። ክርስቶስ 100% ከማርያም ተወልዷል። ታዲያ ከማን ተወለደ? እንደዚህ አይነት ሙግት አለ እንዴ? 100% ከማን ተወለደ አለን? እሱ እኮ አይደለም። 100% ከማርያም ተወልዷል። ምንም ጥያቄ የለው። 100% ደግሞ ከመንፈስ ቅዱስ ተጸንሷል። ጽንሱ ግን 100% ከመንፈስ ቅዱስ ነው። 100% ከማርያም ተወልዷል ለሚለው የተከፈተው አንደበታችን 100% ከመንፈስ ቅዱስ ተጸነሰ ብሎ ለማለት ለምንድን ነው የሚከብደው? ለምን? እግዚአብሔር ይመስገን። ሌላው ክስ የምሰማው ደግሞ ክርስቶስን ልዕለ ሰው ብላችሁታል፣ ሱፐርማን ተብሏል። ማንም ያለው የለም። ሱፐርማን ልዕለ ሰው የሚባል ነገር የለም። እንደዛማ ቢሆን ኖሮ እሱ ብቻ ይቀር ነበር። ክርስቶስ እኮ ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል ነው መሆን የፈለገው እንጂ እሱ ብቻ የሆነ ልዕለ ሰው ሆኖ ሱፐር ሰው ሆኖ እኛ ደግሞ ሌላ ሆነን እንድንኖር አልፈለገም። ይህ ልዕለ ሰው የሚባሉ ሱፐር ሰው የሚባሉ ሰዎች እኮ በቃ እነሱ ብቻ ተነጥለው እንደዛ አይነት ሆኖ መኖር የሚፈልጉ ናቸው። ክርስቶስ ሁለተኛው ሰው ነው የሆነው። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። ሁለተኛው ሰው ለምንድን ነው መጽሐፉ የሚልለትን ማንልለት? ለምን ሱፐርማን፣ ሱፐር ሰው፣ ልዕለ ሰው ምናምን ከምንለው ሁለተኛው ሰው ብንለው ምንድነው ችግሩ? የተጻፈው
ሁለተኛው ሰው ለማለት ጉሮሯችሁን አንቆን መጽሐፉ ያላለውን ሱፐር ሰው ሌላ ሰው እያለን እንደዚህ አይነት ነገር ውስጥ አንገባ። ክርስቶስ እኔ ብቻ የአይነት ስጋ ይኑረኝ እኔ ብቻ ደም ይኑረኝ ብሎ አይደለም ያለው። ልጆቹ በዛ ያ ስጋና ደም እንዲኖራቸው ፈቅዷል። ልጆቹ በስጋና በደም ስለሚካፈሉ እሱም እንዲሁ ተካፈለ ነው። እግዚአብሔር ይመስገን። ስለዚህ እኔ ልዕለ ሰው ሆኜ ልኑር ሌሎቻቸው አይኖራቸው አላለም። ምክንያቱም እዚህ የመኖር ተስፋ ስለሌለ እኔ ባለሁበት እናንተ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳቸዋለሁ የሚል ቃል ኪዳን ነው ለልጆቹ የገባው። በዚህ ስጋና ደም ደግሞ እዛ መሄዳቸው እሱ ግን ሄዷል። በዚሁ በለበሰው ስጋ ሞተ። ያንኑ የለበሰውን ስጋ አስነሳው በሶስተኛው ቀን አይናቸው እያየ አረገ። እንዲሁ ደግሞ ሲያደርግ እንዳያችሁት እንዲሁ ተመልሶ ይመጣል ተብሏል። ተመልሶ ይመጣል። ይሄ አፈር አይደለም እዛ ያደረገው። 2 ሜትር ከዘለለም በጣም ጥሩ ነው። ይሄ እኔና እናንተ የለበስ ነው። 2 ሜትር ወደ ላይ ከዘለላችሁ ራሱ ትሸለማላችሁ። 3 ሜትር 4 ሜትር ከዘለላችሁ ሽልማት አለ። ጊኔስ ቡክ ላይ ሁሉ ትወጡ ይችላል። እንደሱ የምትሞክሩ እስቲ ሞክሩ፣ አሳዩን። በዚህ ስጋና ደም አይደለም ወደ ሰማይ ዘላችሁ ብትወሩ ትፈርጣላችሁ። መጽሐፍ ቅዱሳችን ኤልያስን እንኳን ለመውሰድ ሰረገላ አዘጋጀ ይላል መጽሐፍ ቅዱስ። ይሄኛው አይችልማ። በሆነ ነገር አድርጎ ጠቅልሎ ነው የወሰደው። ይሄ ስጋና ደም አይችልም። የማይሆን ነገር የማንችለውን ነገር አንሞክረው። የማይሞከር ነገር ነው። ሌላው በዚህ ትምህርት ላይ ይሄ ትምህርት የመጽሐፍ ቅዱስ ትምህርት ነው። ቃል ስጋ ሆነ የመጽሐፍ ቅዱስ ትምህርት ነው። ክርስቶስ ሁለተኛው ሰው ነው፣ የመጽሐፍ ቅዱስ ትምህርት ነው። አዲስና ሕያው ስጋና ደም ነው፣ የመጽሐፍ ቅዱስ ትምህርት ነው። ጥቅስ ነው የነገርኳቸው። ሁለተኛው ሰው ነው የሚል የት ቦታ አለ የምትሉ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ነው ያነበብኩት። አዲስና ሕያው የሚለውን ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 ነው ያነበብኩት። ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል የሚለውን ፊልጵስዩስ ምዕራፍ 3 ቁጥር 20 ላይ ነው ያነበብኩት። አንድ ጊዜ እንደዚህ አይነት ትምህርት ተሰምቶ አይታወቅም። ለ2000 ዓመት ሙሉ ተሰምቶ የማይታወቅ የዛሬ 2 እና 3 ዓመት ነው 4 ዓመት ወይም 5 ዓመት የመጣ ነው ትሉናላችሁ። እዛው ደግሞ መልሳችሁ ደግሞ ያኔ ድሮ ጥንት እንትኖች ነበሩ፣ ምንድናቸው ኒስጥሮሳውያን የሚባሉ ነበሩ። የዛሬ 2 ዓመት ነው ካልክ በኋላ እንዴት አድርጎ ነው ኒስጥሮሳውያን የሚሆነው? ምንድን ነው የሚወራው? ግራ የገባው ነገር ግራ የገባው የዛሬ 2 እና 3 ዓመት የመጣ ትምህርት ነው ካላችሁ በኋላ መልሶ ደግሞ በሁለተኛው ክፍለ ዘመን ላይ አውግዘነዋል ደግሞ ትሉናላችሁ። አወገዛችሁት አላወገዘ እውነቷ ራሱ አይሄድም። የዛሬ 2 እና 3 ዓመት የመጣ ከሆነ በሁለተኛው ዘመን ተወገዘ ውሸት ስለሆነ እንዲህ ሁለት ቃል የሚያናግረው ውሸት ሲሆን የውሸት ንግግር፣ ያልተጠና ንግግር፣ ዝም ብሎ ከጥላቻ ብቻ የሚመጣ ሲሆን የምናቀርበው ማስረጃም እንደዛው ግራ ይገባል። ስለዚህ እኛ በሁለተኛው ይምጣ በሁለተኛው ክፍለ ዘመን ይምጣ ከዛሬ 2 ዓመት በፊት ይምጣ እሱ አይደለም። መጽሐፍ ቅዱስ ክርስቶስን የተኛው ሰው ነው ይላል። ሁለተኛው ሰው ይላል መጽሐፍ ቅዱስ። በመጽሐፍ ቅዱስ ማስረጃ ማቅረብ ስለማይቻል በመጽሐፍ ቅዱስ መሰረት የሚቀርበውን ትምህርት መቋቋም ስለማይቻል ትምህርትን በትምህርት መቋቋም ሲያቅት ሌላ ተራ ነገር ውስጥ የሚገባበት ሁኔታ አለ። እኔ እባካችሁ የኛ ወንድሞችና እህቶች እንደዚህ አይነት ከመጽሐፍ ቅዱስ ውጪ የሆነ ነገር ውስጥ እንደዛ አይነት ውይይትም የለም፣ እንደዛ አይነት ነገርም ተጠቅሶ አያውቅም። በመጽሐፍ ቅዱሳችን ውስጥ ውይይቶች ተደርገው ያውቃል። ለምሳሌ ያክል ሐዋርያ ሥራ ምዕራፍ 17ን ማውጣት እንችላለን። ሐዋርያ ሥራ ምዕራፍ 17 ላይ ብትመለከቱ ምን ይላል? እንደዚህ ይላል፣ ጳውሎስም እንደ ልማዱ ወደ እነርሱ ገባ ይላል። ሐዋርያ ሥራ ምዕራፍ 17 ቁጥር 2 ላይ ከመጽሐፍትም እየጠቀሰ ይነጋገር ነበር። ሲተረጉምም ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔ የምሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር ይላል። ከመጽሐፍት እየጠቀሰ ይነጋገር ነበር።
እንደዚህ አይነት ውይይት ነው ንግግር ያለው መጽሐፍ ከመጽሐፍት እየጠቀስክ ትናገራለህ። እግዚአብሔር ይመስገን። ስለዚህ ከመጽሐፍ ቅዱስ ውጪ በሆኑ ነገሮች መጽሐፍት የማይጠቀሱበት አይነት ነገሮች ላይ ጊዜ ማባከን አንችልም። እኛ ሌላ ሰፈር ላይ እንደሱ ይደረጋል ከተባለ ያ ለሌላ ሰፈር ነው መተው ያለበት። እዛ ሰፈር የሚደረግበት ምክንያት ምንድነው? መጽሐፍ ቅዱስን ይዞ መነጋገር፣ ትምህርት ላይ ለመነጋገር አቅም የለም፣ ጉልበት የለም ማለት ነው። ትርጉሙ ያ ነው። ሌላ ምንም አይነት ሽፋን ሊሰጠው ቢሞከር እግዚአብሔር ይመስገን። አሁን እኔ ባስተማርኳቸው ነገሮች ውስጥ አንድም ስለ የሌላ እምነት ሰዎች ውስጥ አልገባም። ምን ያደርጋል? መጽሐፍ ቅዱሳዊ ትምህርት ካልሆነ መጽሐፍ ቅዱስ ላይ ይሄ መጽሐፍ ቅዱስ ውስጥ የለም፣ ይሄ መጽሐፍ ቅዱስ ውስጥ የለም፣ ይሄ የእግዚአብሔር ቃል ነው፣ ይሄ የእግዚአብሔር ቃል ነው፣ እግዚአብሔር የላከው የእግዚአብሔርን ቃል ይናገራል ነው የሚለው መጽሐፍ። ስለዚህ እኛ መናገር ያለብን እግዚአብሔር የሰጠን መልእክት አለ፣ ሰዎች የሚድኑበት መልእክት አለን ካልን መናገር ያለብን የእግዚአብሔርን ቃል ነው እንጂ በተለይ የኛ ወንድሞችና እህቶች በተለያዩ ቦታዎች ላይ ይሄ አላስፈላጊ የሆነ ከመጽሐፍ ቅዱስ ውጪ መጽሐፍት እየጠቀሰ የማይነጋገርበት ጉዳይ ላይ ጊዜያችሁን ማባከን የለባችሁ። ያ የተሸነፈ ሀሳብ ነው። እግዚአብሔር ይመስገን የተሸነፈ ሀሳብ ነው። እዛ ላይ ጊዜ ማጥፋት የለብንም። ብላስ ደግሞ ለሁሉ ሰው እንትን ልብ ሊኖረን ይገባል። የግድ የእኛን አመለካከት ስላልተቀበሉ መጠላት የለባቸው፣ መሰደብም የለባቸው። ኦኬ ይህንን ነገር ያለውን የእግዚአብሔርን ቃል ሰውን የሚቀይረው የእግዚአብሔር ቃል የእግዚአብሔር ቃል ይኸው የሚሰራ ነው። ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ነፍስንና መንፈስን ጅማትና ቅልጥምን እስከ ላይ ድረስ ይወጋል፣ የልብን ሐሳብና ስሜት ይመረምራል ተብሎ የተጻፈለት የእግዚአብሔር ቃል ሰውን መቀየር የሚችል ሰውን መለወጥ የሚችል የሰውን ልብ ሊያስተካክል የሚችል የእግዚአብሔር ቃል ብቻ። ከዛ ውጭ በሆኑ ነገሮች ላይ በጭራሽ መጠመድ የለብንም። እግዚአብሔር ቢረዳን፣ እግዚአብሔር ይመስገን። መጽሐፍ ቅዱሳችን ክርስቶስ በስጋ እንደመጣ ይናገራል። በአንደኛ ዮሐንስ ምዕራፍ 4 ላይ ክርስቶስ በስጋ እንደመጣ ማይታመን ከሆነ ይባላል። ቃል ስጋ ሆነ ብሎ ማመን እኮ ክርስቶስ በስጋ መጣ ብሎ ማመን እኮ ነው። ክርስቶስ በስጋ መጣ ይላል። አንደኛ ዮሐንስ ምዕራፍ 4 ክርስቶስ ከስጋ መጣ አይልም፣ ሆነ ነዋ። ቃል ስጋ ሆነ የሚል መጽሐፍ ይዘን ቃል ስጋ ወሰደ አይባልም። ሆነ አይፈቅድም ወይ ሆነን ይሰረዝ። የት ቦታ ላይ ነው የሆነ ትርጉም ወሰደ ተብሎ የሚተረጎም? የትኛው የመጽሐፍ ቅዱስ ክፍል ላይ ሆነ? ስለዚህ በስጋ መጣ ተባለ፣ ከስጋ መጣ አልተባለም። ከስጋ መጣማ ከተባለ ሆነ አይሆንም። ከአፈር የተሰራውን ሰው እኮ እግዚአብሔር ሰውን ከምድር አፈር አበጀው ነው የሚለው። ከአፈር ነዋ። ከአፈር ሆነ አይልም። ያ ሰው አይባልም። ነፍስን ነው ሆነ የሚለው። ያልነበረ ነገር ነው። ነፍስ ከሆነ በፊት ነፍስ ሆኖ ተፈጥሮ ከነበረ ነገር አይደለም የሆነው። እግዚአብሔር ይመስገን ያልተፈጠረ ነገር ነው። አንድ ቃል ባነብ አንደኛ ዮሐንስ ምዕራፍ 4 ላይ እንደዚህ ነው የሚለው። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም ወጥተዋልና። ሐሰተኞች ወደ ዓለም ወጥተዋል። ምንድን ነው የሚሉት? የእግዚአብሔር መንፈስ በዚህ ታውቃላችሁ፣ ኢየሱስ ክርስቶስ ከስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው አይልም። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ነው እንጂ ከእግዚአብሔር ኢየሱስ ክርስቶስ ከስጋ መጣ የሚል መንፈስ ከእግዚአብሔር አይደለም። ስለዚህ ይህን ነገር ማቆም ካለባችሁ የተሳሳተ መንፈስ እንዳናስተናግድ ስትሉ ነው ማቆም ያለባችሁ። ኢየሱስ ክርስቶስ ከስጋ መጣ የሚል መንፈስ ከእግዚአብሔር አይደለም። ኢየሱስ ክርስቶስ በስጋ መጣ፣ ይሄ ነው ከእግዚአብሔር የሆነ መንፈስ። ስለዚህ ለዛ ነው ምንለው በስጋ መጣ የምንለው የምናስተናግደው መንፈስ ከእግዚአብሔር እንዲሆንልን። ከስጋ የሚሉ ሰዎች ሌላ መንፈስ ውስጥ እየገቡ መሆናቸውን አላስተዋሉም ማለት ነው።
እንዲያስተውሉ የመናገር ኃላፊነት አለብን። እንናገራለን። ኢየሱስ ክርስቶስን ከስጋ መጣ የሚል መንፈስ ከእግዚአብሔር አይደለም። ኢየሱስ ክርስቶስ በስጋ መጣ እንጂ ከስጋ አልመጣም። ለዚህ ነው ሆነ የምንለው። ሆነ ማለት ከሆነ ነገር በወጨቀ ማለት አይደለም። ያልነበረ ነገር ነው እየመጣ ያለው። ከዛ በፊት ካልነበረ ነገር ሆነ። ነፍስ ከነፍስ አይደለም የሆነ። የአዳም ስጋ ከስጋ ላይ አይደለም የሆነ፣ ከአፈር ነው የሆነ። የሰው ነፍስ ከእግዚአብሔር እስትንፋስ ነው እፍ አለባትና ሆነ ነው እንጂ ከነፍስ ላይ አይደለም ነፍስ ሆኖ የመጣ። የአዳም ስጋ ከአፈር ነው የመጣው እንጂ ከስጋ ላይ አይደለም የመጣው። እና የሌለ ነገር ማድረግ በጣም ትክክል አይሆንም። የአብርሃምን ዘር ይዟል መጽሐፍ ቅዱስ ዕብራውያን መጽሐፍ ምዕራፍ 2 ላይ የአብርሃምን ዘር ይዟል ይላል። ከአብርሃም ስጋ ወሰደ አይልም። እንዴት የማይለውን ነገር እንዴት ነው እንዲባል የሚፈልግ? ከአብርሃም ስጋ ወስዷል አይልም። እንዴ ከአብርሃም የስጋ ጉዳይ ከሆነ እኮ ከአብርሃም ወሰደ፣ ከስኮቪኒ ከሚባል ሰው የስጋ ወሰደ፣ ምን ልዩነት አለው? የስጋ ጉዳይ ከሆነ ከስኮቪኒ ወሰደ ብትለው ምንድነው? ከአብርሃም መውሰዱ ምንድነው ፒኩሊያር የሚያደርገው? ከስኮቪኒ አልወሰደም። የስኮቪኒ ዘርም የለውም ክርስቶስ። የአብርሃም ዘር ግን ነው። የአብርሃም ዘር ነው ብለህ ማመን የሚታወቀው ከስጋ ጋር ካላገናኘው ነው። ከስጋና ከደም ጋር ካገናኘው ግን የአብርሃም ብቻ የሚሆንበት መንገድ ምንድን ነው ያለው? እስኪ አስረዱ። በዚህ በቢሊየን የሚቆጠር ሰው የለበሰው ስጋና አብርሃም የለበሰው ስጋ ልዩነት አለው? በቢሊየን የሚቆጠር ሰው ያለው ደምና አብርሃም ያለው ደም ይለያያል? ምንድነው ልዩነቱ? ምንድነው የምታወሩት? ያለ ፒኩላር ነው። የአብርሃም ዘር ነው እኮ ነው ምንል ያለ። የአብርሃም ዘር ነው ብሎ አያምኑም እንዴ? ዋናው እምነታችን እሱ አይደለም እንዴ? የስጋና ጉዳይ አይደለም፣ አፈር አይደለም፣ ጭቃ አይደለም ክርስቶስ። ስለ ስጋና ደም የምናወራ ከሆነ ደግሞ የአብርሃም ዘር የሚያስብለው ነገር የለውም። የማንም ነው። በቢሊየን ማንንም ሰው ማንንም ጠርታችሁ የሱም ነው። ምንም ልዩነት የለውም። ማነው የአይሁዶችን ጨረሰ የሚባለው? የሂትለር ዘር ነው ማለት እኮ ትችላለህ ማለት እኮ። ሂትለር የለበሰው ስጋና አብርሃም የለበሰው ስጋ ልዩነት አለው እንዴ? ግን ክርስቶስ የሂትለር ዘር አይባልም። የስጋና ደም ጉዳይ ከሆነ ግን የሂትለር ዘርም ነው እያልከው ነው። የክርስቶስን ስጋ ወስደ ከሰው ስጋ ጋር ካገናኘኸው የአብርሃም ዘር መሆን ማለት የሰውን ስጋና ደም ሰው የለበሰውን ከአፈር የተሰራውን ስጋ መልበስ ነው የምታምን ከሆነ እንግዳው የሂትለርም ዘር ነው ማለት ነው። ምንድነው ልዩነቱ? ሂትለር የለበሰው ስጋና አብርሃም የለበሰው ስጋ የተለያየ ነው ብለህ ታስረዳኛለህ? ምንድነው የሚወራ ያለው? ስለዚህ ክርስቶስ የአብርሃም ዘር ነው። የአብርሃም ዘር ነው ስንል ግን ስለ ስጋና ደም እያወራን አይደለም፣ በጭራሽ አይደለም። ክርስቶስ ክርስቲያኖችም የአብርሃም ዘር ናቸው። በገላትያ መጽሐፍ ላይ ሲናገር እንደዚህ ብሎ ይናገራል። ይህ የአብርሃም ዘር ሌላ ነገር ነው የምናወራው፣ ስለ ተስፋ ዘር ነው የምናወራው እንጂ ማንም በቢሊዮን የሚቆጠር ሁሉ ሰው ሁሉ ስለለበሰው ስጋና ደም የሚያወራ አይደለም። እና ወዴት ነው ማጠጋጋት የተፈለገው የሚለው ነገር እኮ ጥያቄ መጠየቅ አለበት እኮ ጭንቅላታችን። ወንድሞች እህቶች፣ እንዴ ዝም ብሎ የተሰጠንን ነገር በሙሉ ዝም ብለን መቀበል እኮ የለብንም፣ መጠየቅ አለብን። ምንድን ነው እያልን ያለ ነው? የአብርሃም ዘር ማለት ስጋና ደም የእኛን ስጋና ደም አይነት መሆን ነው ከተባለ የሂትለር ዘር ቢባል ስጋና ደሙ ይለያል? ምንድን ነው ማለት የፈለግነው? ወደ ጥፋት ጥግ እየተካሄደ ነው። በጣም የሚገርማችሁ ነገር ግን ወደ እንደዚህ አይነት የጥፋት ጥግ እየተካሄደ ግን ጥፋተኛ የሚደረገው ከጥፋት የሚያወጣውን መልእክት ነው። ክርስቶስን የአብርሃም ዘር ስንለው ከስጋና ከደም ጋር ማገናኘት ነውር ነው። የፈርዖን ዘር ማይሆንበት ምክንያት ምንድን ነው? እስኪ ንገሩ። የስጋና ደም ጉዳይ ከሆነ የፈርዖን ዘር ማይባልበት ምክንያት ምንድን ነው? እስኪ ንገሩ።
የጎልያድ ዘር የማይባልበት ምክንያት ምንድን ነው? ጎልያድ የለበሰው ስጋና አብርሃም የለበሰው ስጋ ይለያያል? ፈርዖን የለበሰው ስጋና አብርሃም የለበሰው ስጋ ይለያያል ማለት የሚቻል ከሆነ እስኪ በሉት። ይቀፋል አይደለም ለማለት? ክርስቶስን የጎልያድ ዘር ለማለት አይቀፍም? ክርስቶስን የሂትለር ዘር ማለት አይቀፍም? ክርስቶስን የፈርዖን ዘር ለማለት አይቀፍም? እና የማይሆንና ልናስረዳ በማንችለው ማስረጃ ልናቀርብ በማንችለው ነገር በዚህ ደረጃ ክርስቶስን ለማቃለል የሚመጣው ነገር በጣም በጣም ትክክል አይሆንም። የሄሮድስ ዘር ለምን አትሉትም? ሄሮድስ የለበሰው ስጋና አብርሃም የለበሰው ስጋ ልዩነት አለው? የአብርሃም ዘር ማለት አብርሃም የለበሰውን ስጋና ደም መልበስ ማለት ነው ካላችሁ የሄሮድስ ዘር ቢባል ስጋው ይለያል እና የማይሆን ነገር ነው እየተባለ ያለው እና ማስረጃ ልታቀርቡ በማይቻልበት ጉዳይ ላይ መጽሐፉ ያለለትን እንበል። ክርስቶስ ሁለተኛው ሰው ነው፣ ሰው አይደለም ማለት ሁለተኛው ሰው ነው። አዲስና ሕያው ስጋና ደም ነው። የእግዚአብሔር እንጀራ የተባለ ስጋ ነው። የተቀደስንበት ነው። ብዙዎቻችሁ ይህን መልእክት ብዙ ጊዜ ይህን ስናገር እንደማይወዱት አንዳንዶች ነግረውኛል። ክርስቶስ የተራራው ሰው ነው። ማቴዎስ ወንጌል ምዕራፍ 17 ላይ ብቸኛ ሰው፣ ማንም ሰው ያንን ሊገዳደር የማይችል ብቸኛ፣ ፊቱ እንደ ፀሐይ የበራ ሰው፣ እንደ ፀሐይ። በዚህ ክብር ቢገለጽ ምንድነው ጥፋቱ? አይልም እንደ መጽሐፍ ቅዱስ እኮ ነው የሚለው። ለምንድነው የከበዳችሁ? እንደ ፀሐይ በራ የሚለው ስቴትመንት በጣም ከባድ ነው። እንደ ፀሐይ በራ ማለት ትንሽ ጥናት ያደረገ ሰው ሰርች ላድርግ ያለ ሰው 15 ሚሊዮን ዲግሪ ሴንቲግሬድ ሙቀት አለው የሚባልለት ነው። ፀሐይ ማለት 15 ሚሊዮን በ3 ሰከንድ ጦሽ 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 ብሎ የሚፈነዳዳ ስጋ ይዘን 15 ሚሊዮን ወይም ከዛም በላይ የሆነ ሙቀትና ብርሃን ያላትን ፀሐይን እንደሷ እንደ ፀሐይ በራ የሚባልን አካል ጋራ መወዳደር እንፈልጋለን። ያንን አካል መጽሐፍ ቅዱሳችን ለእናንተም እሰጣችኋለሁ አለ። ሱፐርማን ልሁን አላለም። ሌላ ሰው ልሁን አላለም። ይህንን ግን ለእናንተ የምሰጣችሁ መቼ ነው ያለው? እዚህ ማቴዎስ ወንጌል መጽሐፍ ምዕራፍ 13 ቁጥር 47 ላይ በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። መቼ ነው እንደ ፀሐይ የሚበሩት? በአባታቸው መንግስት እንደ ፀሐይ ይበራሉ። ስለዚህ ለእኛ ተስፋ ነው። በዚያን የአባታችንን መንግስት ስናገኝ ያ ክርስቶስ የለበሰውን ስለሆነ የምንለብሰው እሱ በምድር ሆኖ እንደ ፀሐይ የበራውን ያንን አካል እኛንም ያለብሰንና በአባታቸው መንግስት እንደ ፀሐይ ይበራሉ ብሎ እንደዚህ አይነት ተስፋ ሲሰጠን የማይገባኝን አደረክልኝ ብለን እናመሰግናለን እንጂ እንዴት ሆኖ ነው እንደዚህ የሚሆነው ይባላል። እንደዚህ አይነት ተስፋ ስለሰጠን፣ እንደዚህ አይነት አካል ልታለብሰን ስለፈቀድክ እናመሰግናለን ይባላል እንጂ እንዴት ይሄ ነገር ይካዳል? እንዴት ይካዳል? ስለዚህ ያ ስጋ እንደተባለው ወደ ዓለም ሲገባ የተዘጋጀ ነው። እንደተባለው እንላለን። እንደ ፀሐይ የበራ ብቸኛ ሰው፣ ብቸኛ ስጋ እናለን። የለም ሌላ ካለ አምጡና አሳዩ። ብቸኛ ስጋና ደም እንደ ፀሐይ የበራ፣ እንደ ፀሐይ የበራ ብቸኛ፣ በቃ አለቀ። የለም ሌላ። እስከዛሬ በምድር ላይ ማንም የለም። ከዚህ በኋላ ያለው ተስፋ ደግሞ ልጆቹ በስጋና በደም ስለሚካፈሉ ተብሎ ስለተባለ እነሱ ደግሞ አንድ ቀን በአባታቸው መንግስት ያ ስጋና ደም ስለሚኖራቸው በዛ አካል ስለሆነ የሚመጡት እነሱ ደግሞ ያን ጊዜ ነው እንደ ፀሐይ የሚበሩት እንጂ ዛሬ እንኳን እንደ ፀሐይ ቀርቶ እንኳን እንደ ፀሐይ አይተናል እኮ ሰው እንዴት እየሆነ እንዳለ አይተናል። ስለዚህ የሚገባውን ክብር መስጠት ተገቢ ይሆናል። ሌላው ሳልነካው ማላልፈው ነገር ክርስቶስ
ኃጢአተኛ እንዳይሆን ዘዴ ተከፍቶለታል አለ። ምንድነው ያለን አንድ ወዳጃችን? ያለ ወንድ ዘር በመወለዱ ነው ኃጢአት የሌለበት የዘረመል ጉዳይ ያደረገው ማለት ነው። ለመሆኑ መጀመሪያ የወደቀው ማን ነው? ወንዱ ነው ሴቱ ነው መጀመሪያ የወደቀው? ምንድነው መጽሐፍ ቅዱስ የሚል? ሁለተኛ ቆሮንቶስ በዘረመል ነው የተላለፈበት። ማን ነው መጀመሪያ የወደቀው? ስለዚህ ኢየሱስ ክርስቶስ ከወንድ ስላልተወለደ ኃጢአት እንዲቀርለት ተደረገ። በፊት ሌላው ምንድነው የሚባለው? በመንፈስ ቅዱስ አጠለለው ነበር ኃጢአቱ። አሁን ደግሞ ሌላ ደግሞ ይህንኑ ትምህርት ቃሉ የሚለውን ነገር ላለማለት ምንድነው አሁን የመጣው ደግሞ በዘረመል ነው የሚተላለፈው የሚል ነገር መጣ። ገና ብዙ ነገር እንሰማለን። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 መንገዱ አንድ ብቻ ነው፣ ቃል ስጋ ሆነ፣ አለቀ። ከዛ ውጪ የሚካሄደው ነገር በሙሉ ቃል ስጋ መሰለም አልተባልንም፣ ቃል ስጋ ወሰደም አልተባልንም። ቃል ስጋ መሰለም ስህተት ነው፣ ቃል ስጋ ወሰደም ስህተት ነው። ቃል ስጋ ሆነ ነው እውነቱ። ይኸው ነው የተጻፈውን ማለት ብቻ ነው ማምለጫ። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንደዚህ ይላል ቁጥር 13 ላይ አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። የተታለለው አዳም አይደለም፣ ሴቲቱ ናት ቀድማ የወደቀችው መጽሐፍ ቅዱስ የሚነግረን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ስለዚህ ይህችኑ ሴት አከበራት፣ እግዚአብሔር ይመስገን፣ ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ተብሎ እስኪጻፍ ድረስ በድንግል ከመንፈስ ቅዱስ ተጸነሰ፣ ተወለደ። እግዚአብሔር ይመስገን። ያን ትልቅ የሰው ልጆችን ለማጥፋት ሰይጣን የመጣበትን እንደዚሁ ደግሞ በሴት በኩል መጥቶ አፈረሰው። እግዚአብሔር የተመሰገነ ይሁን። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሁለተኛ ቆሮንቶስ ምዕራፍ 11 ምን ይላል? ቁጥር 3 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ አለ። ሔዋንን ምንድን ያደረጋት? እባብ በተንኮሉ ሔዋንን ያሳታት። ከዛ በኋላ ወደ አዳም በምንድን ነው የተላለፈው? በዘረመል ነው የተላለፈው እንዴ? አዳምም በላ። እሷ ከበላች በኋላ ነው የበላው እንጂ አዳም ኃጢአት ከሰራ በኋላ በዘረመል አይደለም ወደ ሔዋን ኃጢአት የተላለፈው። በነገራችን ላይ አዳምም ሆነ ሔዋን ሲዘጋጁ ኃጢአት አልነበረም። ስለዚህ አዳም በዘረመል ነው የሚያስተላልፈው ከተባለ ወደ ሔዋን እንዴት ነው ያስተላለፈው? ወደ ሔዋን በዘረመል ነው ያስተላለፈው። ዘፍጥረት መጽሐፍ ምዕራፍ 3 ላይ እንደዚህ ይላል እና እውነቱን ላለመቀበል እየፈጠርን የምንሄደው ነገር ሌላ የስህተት ድሪቶ ነው የሚፈጥረው። ቃሉን መቀበል ብቻ ነው ነፃ የሚያወጣ። ዘፍጥረት ምዕራፍ 3 ምንድን ነው የሚለው? ቁጥር 6 ላይ ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ ይላል። ይሄ ነው እሷ በላች፣ ከዛ በኋላ ደግሞ ለእሱ ሰጠችው። ይሄ ነው የሆነው እንጂ ይሄ ደግሞ ሔዋን ከተፈጠረች በኋላ ነው። ያን እንኳን ሔዋን ስትፈጠር ከጎድኑ በወሰደ አጥንት የተወሰደው ከአዳም ጎድን ስለሆነ እንግዲህ ዘረመል በጎድን ይመጣል እንኳን እንዳትሉ፣ ያን ጊዜ ኃጢአት የለም። ትንሽ ቆይታችሁ እንደዚህ እኮ ሊባል ይችላል እኮ አንድ ቀን። አሁን በዘረመል ነው ኃጢአት የሚተላለፈው እንደተባለ በወንድ ዘረመል። በጣም የሚገርም እኮ ነገር። አንድን ስህተት ለማጥፋት ሌላ ስህተት አጥንት ዘረመል አጥንት ላይ ነው እንዲ ያለው። በጣም የሚገርም ነው። እንደሱም እንኳን እንዳይባል ከተፈጠረች በኋላ ነው ኃጢአት የመጣ። ለዛውም ደግሞ ቀድማ የበላችው እሷ ናት። እና ይሄ እንደዚህ አይነት ምንም የማይሆን ነገር
ማድረግ በጣም ትክክል አይደለም። እግዚአብሔር ይመስገን። የያዘው እኮ የአብርሃም ዘር ሲባል አብርሃም ወንድ አይደለም እንዴ? እንግዲህ ከወንድነት ነው ስጋና ደም የወሰደው ከተማ በዛ መንገድ ነው ከተማ አብርሃም ወንድ አይደለም እንዴ? የዳዊት ዘር ስትለው ዳዊት ወንድ አይደለም እንዴ? ከአባቶች በስጋ መጣ ሲል አባቶች ወንዶች አይደሉም እንዴ? ባዮሎጂካል ነገር ነው የምንናገረው ከተባለ እኮ እንደሱ ነው እኮ የተጻፈው። እግዚአብሔር ይመስገን። ጌታችን መጽሐፍ ቅዱስ ዕብራውያን መጽሐፍ ላይ ምን ይላል? ከይሁዳ ነገድ ወጣ ይላል። እስኪ እናንብቡ። ዕብራውያን መጽሐፍ ምዕራፍ 7 ላይ ከይሁዳ ነገድ ነው የሚለው። እንዴት ሆኖ ታዲያ ባዮሎጂካል ይሆናል? ዕብራውያን መጽሐፍ ምዕራፍ 7 ላይ ቁጥር 14 ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነውና፣ ስለዚህም ነገድ ሙሴ ምንም እንኳን ስለ ክህነት አልተናገረም። ከምንድን ነው የወጣው? ከይሁዳ ነገድ። ከይሁዳ ነገድ የሚሆነው በማን በኩል ነው? ከይሁዳ ነገድ እኮ የሚሆነው በዮሴፍ በኩል ነው እኮ። ሊኔጁ አብርሃም፣ ይስሐቅ ምናምን ብሎ መጥቶ ይሁዳ ብሎ የሚያርፈው የት ላይ ነው? ዮሴፍ ላይ ነው። ባዮሎጂካል አይደለም። ከይሁዳ ነገድ የሚያሰኘው የተወለደው በዳዊት ቤት ነው። የዳዊት ቤት ደግሞ የሆነው ማን ነው? ዮሴፍ ነው። ሉቃስ መጽሐፍ ምዕራፍ 2 ላይ እንደዚህ ይላል የእግዚአብሔር ቃል። ባዮሎጂካል ነገር አይደለም። እንደዚህ አይነት ስህተት መስራት የለብንም። ምን ይላል ሉቃስ ምዕራፍ 1 ቁጥር 26 ላይ በስድስተኛውም ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ይላል። ከይሁዳ ወገን ማን ነው ይሆን? ዮሴፍ ነው። ሉቃስ ምዕራፍ 2 ቁጥር 5 ላይ ደግሞ ስትሄዱ ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ዮሴፍ ከይሁዳ ስለሆነ ከዳዊት ቤትና ወገን። ስለዚህ ክርስቶስ የተወለደ በዳዊት ቤት ተወለደ። ለምን? ዮሴፍ የዳዊት ቤት ስለሆነ። ክርስቶስ ተቆጠረ። ከማን ጋር ተቆጠረ? ከዮሴፍ ጋር ተቆጠረ። የት ሄዶ? ይሁዳ ቤተልሔም ሄዶ። ለምን? ዮሴፍ ከይሁዳ ቤትና ወገን ስለሆነ። ባዮሎጂካል ነው ከዮሴፍ ጋር ያለው ግንኙነት አይደለም። ስለዚህ ጌታችን ከየት ወጣ ተባለ? ከይሁዳ ነገር ነው የተባለ። ስለዚህ ያ ላይን ደግሞ የመጣው በዮሴፍ በኩል ነው እና እንደዚህ አይነት የማይገናኝ ነገር ውስጥ መግባት የለብንም። የተጻፈልን ምንድን ነው? የጌታ ስጋና ደም። በቃ የተጻፈልን ምንድን ነው? ሁለተኛው ሰው ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 የተጻፈልን ምንድን ነው? ክቡር ስጋውን እንዲመስል የተዋረደው ስጋችን ይለውጣል። ፊልጵስዩስ ምዕራፍ 3 ቁጥር 20 እና 21 የተጻፈልን ምንድን ነው? የተራራው ሰው ነው። እንደ ፀሐይ የሚያበራ ብቸኛ ሰው። የተጻፈልን ምንድን ነው? የእግዚአብሔር እንጀራ ነው። የእግዚአብሔር እንጀራ፣ ያ ስጋ የእግዚአብሔር እንጀራ። ዮሐንስ ወንጌል ምዕራፍ 6 ቁጥር 32 እስከ 34 ሕያውና አዲስና ሕያው ነው። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 19 ወደ ዓለም ሲገባ የተዘጋጀ ስጋ ነው። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 5 ወደ ዓለም ሲገባ ስጋን አዘጋጀ የሚል መጽሐፍ ተሸክመን አይደለም። ይሄ ስጋ ዘፍጥረት ላይ ከአፈር የተሰራው ነው ብሎ ማለት እንዴት ትክክል ይሆን? እንዴት ትክክል ይሆን? ስጋ ከሴት ወስዷል እየተባለ እንዴት ወንድ ሆኖ ይወለዳል? ከሴት ነው ስጋውን የወሰደው ብላችሁ ካላችሁ በኋላ ሴት ደግሞ ሴቴና ሴቴ ብቻ እንጂ ወንዴና ሴቴ የሚያደርግ ነገር እንደሌላት እየታወቀ ከሴት ወሰደ እንዴት ይባል? እንዴት ወደ ዓለም ሲገባ የተዘጋጀ ስጋ ይባላል?
እንዴት ሁለተኛው ሰው ከሰማይ ይባላል? እና እባካችሁ ይሄ የተጻፈውን እንደ እግዚአብሔር ቃል የተጻፈውን ነገር በመቀበል ነፃ መሆን አለብን። በዚህ ስጋና ደም በተከፈለው መስዋዕት ነው ኃጢአታችን የተሸከመው። እንደዚህ አይነት ስጋ ነው ወደ ዓለም ሲገባ በተዘጋጀ ስጋ ነው እንጂ ኃጢአታችን የተሸከመው ዘፍጥረት ላይ ከአፈር በተሰራው ስጋ አይደለም። ስለዚህ ኃጢአታችንን የተሸከመልንን ስጋና ደም እንድናጣ ነው እየተደረገ ያለው። በመዳናችን ላይ ነው እየተመጣ ያለው። የጌታ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የአዳም አይደለም፣ ያንተ አይደለም፣ የኔ አይደለም፣ ያንቺ አይደለም፣ የአዳምም የዛም አይደለም። ነው የሁለተኛው ሰው ደም ነው ከኃጢአት ሁሉ የሚያነጻ። የፊተኛው ሰው ያመጣብን መከራ ፍዳ ብቻ ነው። ክርስቶስ መልሶ የፊተኛውን ሰው አልሆነም፣ ሁለተኛው ሰው ነው። እግዚአብሔር ይመስገን። እሺ፣ ከዚህ በኋላ ያለውን ጊዜ ለጥያቄና መልስ መልቀቅ ይኖርብኛል።